ሄርሜላን አብርሃም ሰርፕራይዝ አደረጋት። በመጨረሻም እኔ ደግሞ ፕሮግራሙ ላይ መገኘት አልፈልግም በማለት ጥሏት ሄዷል። ሄርሜላ ደስተኛ በመሆን ጀምራ በመጨረሻ ደግሞ አዝናለች። አብርሃም ፕሮግራሙ ላይ ይገኛሉ። እኔ እኮ ደስ ብሎኝ ነበረ፣ ለምን እንድነው ከኔ ጋር እንዲቆይ ያልፈለገው በማለት ለጓደኞቿ ብትናገርም ጓደኞቿ እና ናቸው ፕሮግራሙን ያዘጋጁላት የአመቱ ሰብስክራይቧን በማክበርና እንዲሁም ልደት ነበረ። ቀይ አበባ ከሰጠኝ እኮ ቆይተሃል፣ እንዴት ልትሰጠኝ ቻለ? አመሰግናለሁ ብላ በጣም ነበር በደስታ ጥምጥም ያለችበት። ታዲያ ሄርሜላ በቃ የተመኘሁት ሁሉ በመጨረሻ ተሳካልኝ ብላ ተደስታ ደስታዋን ሳታጣጥመው አረ ገና ብዙ እንኳን ሳትጓዝ አብርሃም ሀሳቡን ቀይሮ ልብስ ልቀይር ፕሮግራሙን ያዘጋጁልሽ እነ ጓደኞች ናቸው ብሏታል። ታዲያ እዚህ ጋር እንግዲህ እና አቤል ናቸው ያሽቃበጡት። አቤል ላንተ መስዋዕትነት የከፈለችው ሄርሜላ ስለሆነች ፕሮግራም አዘጋጅተናልና ፕሮግራሙም ላይ መገኘት አለብህ፣ ወደ ፕሮግራሙ መሄድ አለብህ ብለውታል። እንደውም አብርሃም ደስ ብሏት አብርሃምን ስታቅፈው አብርሃም አላቀፋትም ነበርና አቤል የአብርሃምን እጅ ወደ ሄርሜላ እንዲያቅፋት ነው ያደረገው። ያ ደግሞ አብርሃም ፍላጎት እንደሌለው ነው የታየውና የሚታወቀው ማለት ነው ቤተሰብ። ስለዚህ የጓደኞቹ ማሽቃበጥና እንዲሁም ደግሞ አሁንም ከሄርሜላ ጋር እንዲቀጥል ያደረጉት ነገር ነው። ይህ የሁለቱ የመፈላለግ ሳይሆን የጓደኞቹም ጭምር ፍላጎት ስለሆነ ማለት ነው ቤተሰብና ይህ አንደኛ የአቤል ነው፣ ሁለተኛ የሌሎቹም ነው። ያንን ፕሮግራም አብርሃም ሳይሆን ሄርሜላ አውቀው ሳይሆን ያዘጋጁት የገዛ ጓደኞቹ ናቸው። በግድ ያለ ፍላጎት እንዲሄድ ፈልገው ነበር። ያ ደግሞ እሱ አልፈለገም። ልብስ ልቀይረ በማለት እነሱ ነጭ ለብሰው እሱ ጥቁር ስለለበሰ ጥሏቸው ነው ሄደው። ግን አብርሃም እንዳልፈለገ ደስተኛ እንዳልሆነ ባደረጉት ነገር ፍላጎት እንደሌለው ይህ ነገር ግልጽና ግልጽ ነው። ሰላም ጤና ይስጥልኝ ውድ እየተከበራችሁ ቻናል ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ቤተሰብ እንግዲህ እነሱም በጨዋታቸው ሚዲያውን እንትን እያሉት ያሉት ዩቲዩበሮች እነሱ ናቸውና ዛሬ በአንድ ሀሳብ ነገ በአንድ ሀሳብ ሌላ ደግሞ ምን ይፈጠር የሆነ ነገር በቃ በሙዳቸው ብቻ የሚሰሩ ግን የሆነ ፍሬ ነገር የማትጨብጡበት ነው። ስለዚህ ዛሬ ደግሞ የመጡት ሁለት እሷን ሩታንና ፍቅር ሳይኖሩ ወንዶቹ ብቻ ለአንተ ብዙ መስዋዕትነት ከፍላለችና በቃ እንዲቀራረቡ ፈልገዋልና ይህንን የመሰለ አበባ ለኔ ነው ወይ ከሰጠኝ እኮ ቆይተሃል እያለች ሁሉ እሷ ደስ ብሏት ነበረ። ግን አብርሃም ደግሞ ያን ያክል አልነበረም። ምክንያቱም የጓደኞቹ ግፊት አለበት። ያ ግልጽና ግልጽ ነው፣ ያስታውቃል ማለት ነው። ስለዚህ አብርሃም እውነት ለምንድን ነው ጥሏት የሄደው? ሳይፈልግ ነው ወይንስ ፍቅርና ሩታ ስለሌሉበት ነው? የነሱ ፍላጎት ከሄርሜላ ጋር እንዲሆን ስለፈለጉ ነው የአብርሃም ያልታወቀው። እንግዲህ ትላንትና አስጠንቅቆ ነበረ። ምንድነው ያስጠነቀቃትን? በቃ ፍቅርን ሁለቱ ደስ የሚል ነበር ያደረጉት። ተመቸው። ትላንትና አብርሃም ገላገላቸው። እንደገና ዛሬ እንዴት ሊቀራረቡ ቻሉ? ምክንያቱም ፍቅርን እንዳትጠጋት ብለው ነው ከፍቅር ጋር እንዳይቀራረብባቸው ስለፈለጉ ነበር ሁለቱ አንድ ጋር በመሆን ያደረጉት ነገር። ያም ደግሞ ትላንትና ሌላ ሀሳብ ሆነና በዛሬው ደግሞ እርቁ ሁለቱ ሳይኖሩበት ባሌን ልዳርሽ የተባለችው ብቻዋን ዳርዋም ሳትገኝም ማለት ነው። ስለዚህ ሩታም ዳርዋ ሳትገኝ ከባሏ ጋር ውሽሚት የአበባ ስጦታ እንደተሰጣት ይህንን ሁሉ ሩታ የምታየው ነገር የለም።
ያላየችም ስታይ ደግሞ ምን ይፈጠር ይሆን? ምክንያቱም ያደረገችው ሀሳብ ትክክል አይደለም። በቀደም ትናንት ወዲያ የተሰራው ቪዲዮ ልዳርሽ ባሌን በቃ እኔ የምፈልገው ደስተኛ እንዲሆንልኝ ነው። ስለዚህ ከአንቺ ጋር ይሁን ስለምትፈልጊውም ደስተኛም ስለምትሆኒ በቃ ይሄን ነገር ነው ፈቅጄልሻለሁ ማለት። ትላንትና ደግሞ ሁለቱ ሆነው ፍቅርን ነበረ ከባድ ጸብ የገጠሟት። በዛ ምክንያት አብርሃም ሁለቱን አስጠንቅቆ ነበረ። ምክንያቱም በፍቅር አትንጡብኝ ብሎ ሁለቱንም አስጠንቅቋቸዋል። ከመቼው ሄርሜላ ከአብርሃም ጋር ያደረገችው ወይም ስለ ፍቅር የተናገረችው ነገር መቼ ሰላሙ ወረደና ነው ዛሬ ደግሞ ስጦታ ተበረከተላት የተባለው። ስለዚህ እናንተም ተጃጅላችሁ ሰው አታጃጅሉ፣ በፈጠራችሁ ቁም ነገር ስሩና ጥሩ ነገር እንማር ከእናንተ ማለት ነው። እንግዲህ ቤተሰብ የእነሱ ስራ ስለማያልቅ ለአሁኑ የነበረን ይህንን ይመስላል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሸር በማድረግ እስከ መጨረሻው ተከታተሉት። አያልቅባችሁ በሏቸው ስማቸውን ማለት ነው። ቤተሰብ ከተብላ እስከምንገናኝ በድጋሚ ቻው ቻው።